እሺ በቃ ራሴ ነው ያደረግኩት ብዬ እጄን ልስጥ። ድጋሚ ሌላ ሰው እንድጎዳ አታድርጊ። እንዴ ለምን አደረግከው ብትባል ምን ልትል ነው? ልጅቷ ሴተኛ አዳሪ አይደለችም። በአጋጣሚ ጸብ ላይ ሆኜ ተሳስቼን የገደልኳት ብዬ እንደዛ ብዬ እናገራለሁ። ዝም ብለህ የማይሆን ነገር መቀባጠሩን ተውና የምልህን ነገር አድርግ። ቆይ አንቺ ሜርሲን ነፃ እንድትወጣ አይደል እንዲህ ፍላጎትሽ? የኔ ፍላጎት ሀብልና አክስቷን መቃብር እንዲወርዱ ብቻ ነው። ጭራሽ አክስቷን ማለት አክስትየዋ እንደሆነች እየለየላት አውሬ ናት። ለነገሩ ሀብል ትግባ እንጂ የአክስቷ ጉዳይ እንኳን ቀላል ነው። እሺ በቃ አደርገዋለሁ። እና ተደም ትጠብቃለህ? አሁን ነው ሄደህ እጅህን ስጣ እባክሽ። ከዛ በፊት ግን እህቴን አንዴ ብቻ ሳይ። ስለ እህትህ አታስብ አልኩህ እኮ። አንተ ጋር ያለው ገንዘብ ከዛ በኋላ ለአንዳንድ ነገር ለመቋቋሚያ ይሆናል። እኔ ሙሉ ወጪውን ሸፍኜ አሳክማታለሁ። አየህ አይደለ? አሁን እንኳን ምን አይነት ጥሩ ሴት እንደሆንኩ ገባክ? እውነትም በጣም ደግ ነሽ። በነገራችን ላይ ሜርሲን የትም ቦታ አታውቃትም። እሺ ምናልባት መርማሪው ጠርቶ ትተዋወቃላችሁ ወይም ደግሞ እሷን ጠርቶ ታውቂዋለሽ ወይ ቢላት ከዚህ በፊት እንዳላያት አድርገህ ተናገር። እሺ ለነገሩ መጀመሪያ በስተመጨረሻም እንግዲህ ሀብል በሚያሳዝን ሁኔታ ማለት ነው እንድትታሰር በጣም በሚያሳዝን ሁኔታ ማለት ነው ቢኒ ተናግሯል ማለት ነው። እንግዲህ በመግቢያው ላይ እንደተመለከት ነው ቢኒን ሄደ እያስፈራራችሁ ነበረ። ማለትም ሄደ ሀብል እንድትታሰር ካላደረክ በስተቀር እህትህን የማትወጣበት ነገር ውስጥ ነው የምከታት። ምክንያቱም እህቱ እንግዲህ በጣም በሚያሳዝን ሁኔታ ህመምተኛ ነች፣ መታከምም የሚገባት የምታሳዝን ነች ማለት ነው። ስለዚህ እችን እህትህን ህይወቷ እንዲጠፋ ከማደርግ ይልቁንስ እንዳሳክምልህ፣ እንዳግዝህ፣ እንድረዳህ እኔ የምለን ነገር አድርግ ብለዋለች ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ማለት ነው። ምክንያቱም ሜርሲ እንድትፈታ ግዴታ እሱ መታሰር አለበት። ቢኒ ደግሞ እሺ ችግር የለውም እኔ ልታሰር፣ ነገር ግን ደግሞ ሌላ ሰው በእኔ ምክንያት አይታሰር፣ በቃ እኔ ነኝ ያደረግኩት፣ እኔ ነኝ ህይወት ያጠፋሁት ልበል እያለ ይገኛል ማለት ነው። ነገር ግን ወይዘሮ ምህረት በዚህ አልተስማማች። ምክንያቱም እንግዲህ የእሷ እቅድ አንድና አንድ ሀብልንና እንዲሁም ደግሞ እዝራን መለያየት ነው። ምክንያቱም ሀብልና እዝራ አንድ ላይ ቀጠሉ ማለት የወንድሟ ማለትም በዛውም የወንድሟ ብቻ ሳይሆን የእናት አባቷም ገንዘብ ሁሉ የሀብል መሆኑ ነው ማለት ነው። ምክንያቱም ሀብልና እዝራ ባልና ሚስት ስለሆኑ፣ በእርግጥ እዝራ አሁን ላይ ይህንን የውሸት ጋብቻ አሁኑኑ 80ውን እቀደዋለሁ እያለ ይገኛል። ምክንያቱ ደግሞ ምንድነው ካልን እህቱ ሜርሲ ይሄንን ነገር እኔ አላደረኩትም፣ በእርግጥ አስቤው ነበረ፣ በእርግጥ አቅጀው ነበረ፣ ነገር ግን ቀድማኛለች። እንደምታስባት አይነት ሴት አይደለችም ሀብል። በጣም በጣም ምስጥና በጣም ነገረኛ ተንኮለኛ ሴት ነች። ስለዚህ እሷ ቀድማኛለች። ደግሞ እሷ በምትጠቀምበት ቢላ ነው ተገድላ የተገኘችው ማህደር። ስለዚህ ይሄ ነገር ላይ እኔ የኔ እጅ የለበትም ብላለች። የማነች ነው ያለበት ከተባለ እንግዲህ የቢኒ እጅ ነው ያለበት። ስለዚህም ቢኒ ደግሞ እኔ ራሴን እሺ በቃ እኔ ነኝ ነፍስ ያጠፋሁት ብዬ ራሴን አሳልፌ ልስጥ እና እኔ ልጠይቅ በዛች ልጅ ነፍስ እያለ ይገኛል። ነገር ግን እዝራ ደግሞ የተጠራጠረው ሀብልን ነው። ምክንያቱም እህቱን አምኗታል። ሀብልን እንዳያምን፣ ሀብልን የምትለውን ነገር ሁሉ እንዳይሰማት የሆነበት ምክንያት ደግሞ ምንድን ነው እንግዲህ ወይዘሮ መነን ያደረገችው ነገር ነው ማለት ነው። ምክንያቱም ወይዘሮ መነን ዋሽታለች። መነን የዋሸችበት ምክንያት ደግሞ ምንድን ነው? ያው እሷና ሀብል እዚህ ቤት ገቡ ማለት እሷም ማለትም የአባትየው ሚስት ሆና እንዲሁም ደግሞ የእንጀራ ልጇን ደግሞ ላሳደገቻት ልጇ ስትድር ሀብቱን ንብረቱን በሁለታቸው ስር እንዲሆን አሁን ሀብልን እንድታመጣ ያስገድዳት ደግሞ ምንድን ነው እንግዲህ የእዝራ አባት ገንዘቡን ንብረቱን ሁሉ ለእዝራ መስጠቱ ነው። ሁሉንም ነገር በእዝራ ስም ማድረጉ ነው። ስለዚህ በእዝራ ስም ስላደረገ ያን ንብረት ያን ገንዘብ ለመውሰድ የተጠቀመችው ሀብልን ነው ማለት ነው። እንግዲህ ሀብልን ከልጅነቷ ጀምራ ትምህርት አቋርጣ ቤት ውስጥ እንድትቀመጥ በእርጅኑና እንድትቆይ ያደረገችበት ምክንያትም ለአንድ ባለ ሀብት ለማጋባትና ያንን ሀብት ለመውሰድ ነው ወይዘሮ መነን እንደዛ ያደረገችው። ሆኖም ግን ተሳክቶላት ራሷው እንግዲህ ባለሀብት አግብታ ነበረ። ነገር ግን አባትየው ደግሞ 2 ልጆች ስላሉት በልጁ ስም አደረገ። ስለዚህ ይህንን ገንዘብ ደግሞ እንዴት አድርጌ ልውሰደው ብላ ኳልኩሌት ስታደርግ የመጣላት ሀብልን ለእዝራ ማጋባት ነው። ያንንም አደረገችው። ነገር ግን ደግሞ እሷ ያላሰበችውና ያላቀደችው ነገር ምንድን ነው ሜርሲና ምህረት አንድ ላይ ሆነው እንደዚህ ይጎዱኛል ብላ አላሰበችም። እንግዲህ አክስታቸው የነዝራ አክስት በጣም ከባድ ሴት ናት፣ በጣም ሲበዛ ማለት ነው። ማህደርንም ወደዚህ ቤት አምጥታ የነበረው ልክ እንደመነን
ባለፈውም እንዳለችው ማለት ነው ሀብል ምን ብላ ነበር በባለፈው? እኔ የማውቀው ሴረኛና ተንኮለኛ ሁለታችሁ እንደሆናችሁ ነው እማዬና አንቺም ያው አምጥተሽ ማህደርን ገንዘቡን ለመውረስ ነው የወንድምሽን ገንዘብ እማዬም ደግሞ እኔን አምጥታ ገንዘብ ለመውረስ ነው። እኔ ሁለታችሁን ሲያፋጃችሁ የማውቀው ገንዘብ ነው። ስለዚህ እኔ ደግሞ በዚህ ነገር እንደሌለውበት ግልጽ ነው ብላለች። ማለት እኔ ተገድጄ እንጂ ፈልጌ ያደረኩት ነገር የለም። ነገር ግን አሁን ደግሞ በፊት ያስገደደችኝ እማዬ ነበረች፣ አሁን ደግሞ ያስገደደኝ ፍቅር ነው ብላለች። በነገራችን ላይ ሀብልን ነፃ የሚያወጣት እንግዲህ ራሳቸው ያመጡት ቢኒ ነው ማለት ነው። እንግዲህ ቢኒ እህቱ እንድትድንለት ይፈልጋል። ነገር ግን ደግሞ በሱ ማለትም ገና ለገና የእሱ እህት እንድትድን ሌላ ሰው ህይወቱ እንዲያልፍ፣ ሌላ ሰው እንዲታሰር፣ ሌላ ሰው ችግር ውስጥ እንዲገባ አይፈልግም። በተለይ ደግሞ ሀብልም ምስኪንዬ ልጅ ናት። በእርግጠኝነት ሲያያት እንደሚራራላት አምናለሁ። እስኪ እናንተስ ምን ትላላችሁ ወዶችዬ? እንግዲህ ሀብል በሚያሳዝን ሁኔታ በእናት እንግዲህ እናቷም አይደለችም ወይዘሮ መነን በአሳዳጊ እናቷ በጣም ስትገረፍ በበርበሬ ስትታጠን መከራ ስታይ የቆየች ልጅ ነች። አሁን ደግሞ እንግዲህ ባፈቀራቸው ሰውም ልትጎዳ ጫፍ የደረሰች ትመስላለች ማለት ነው። ምክንያቱም አቶ እስክንድር ልጄ በቃ ተይ፣ አሁን ወደ አዲሱ ቤታችን እንሄድ ነው። ስለዚህ ወደ አዲሱ ቤት ስንሄድ ደግሞ በአዲስ መንፈስ ነው መሄድ ያለብን። አንቺ ደግሞ ልጄን በጣም እንደምታፈቅረው አውቃለሁ። ስለዚህ በአዲስ መንፈስ እንሂድ ብሏል። ታዲያ እሷ ደግሞ ማለትም ሀብል ደግሞ በዚህ ሀሳብ ተስማምታለች። ነገር ግን እዝራ አንቺ ከሄድሽ አልሄድም ብሏል። እንግዲህ እዝራን ይቅርታ ጠይቀዋለች። ይቅርታ አድርግልኝ፣ በቃ አጥፍቻለሁ፣ ተሳስቻለሁ፣ ቢሆንም ግን አሁን ያልከውን ነገር እኔ አላደረግኩትም ብላለች። ምክንያቱም እሱ እህቱ ሜርሲ ጋር ሂዶ ነበረ በእስር ሊጠይቃት። በእርግጥ እህቱ ነች እኮ መጠየቅ አለበት፣ መጠየቅ ግድ ነው አይደለም? እሱ አባትየው አሁን እንግዲህ ጠቆሞ ያስያዛት በስልክ ስታወራ ከቢኒ ጋር ስለሰማት ያሳሰራት ያስያዛት ልጁን እኮ አባትየውም ሄዶ መጠየቅ አለበት። ሁላ እኮ ክላሱን ዘግቶ እያለቀሰ ነው፣ ስሟን እየጠራ እያነባ ነው ብላለች፣ እንደተናገረችው ሀብል ከሆነ ማለት ነው። እና እንደዛ እያነባ እየተጨነቀ ነው ያለው። ነገር ግን ደግሞ ስራዋን አይደግፍም አባትየው። ምክንያቱም ስራዋ ስህተት ነው። ከአክስቷ ጋር ተባብራ እችን ምስኪን ልጅ ገና ለገና አክስቴቱ ቤቱን ሳታጣራ ሀብል ገንዘብ ፈልጋ እንደመጣች በቃ ማለት እኔ አንዳንድ ጊዜ የሚገርመኝ ነገር ልንገራችሁ። ብዙ ጊዜ ሀብታሞች ማለት ነው ድሃን ጨፍልቀው እነሱ የሰሩት እስኪመስላቸው ድረስ እና ሜርሲ ራሱ በቃ እንደዚህ አሁን ልትሟቀቅ ማለት ነው በእስር ቤት። ግን በፊት ስትናገራት የነበረው ንግግር ሀብልን ስታሸማቅቃት፣ ሀብልን ስትናገራት በጣም ነው ስታዋርዳት የነበረው ማለት ነው። እና እንግዲህ ራሳቸው ባጠመዱት ወጥመድ ወድቀዋል ማለት ነው። አያችሁ፣ ሴራና ክፋት ራስን ነው መልሶ የሚጎዳው። ስለዚህ ለሰው የምናዘጋጀው ወጥመድ፣ ለሰው የምናዘጋጀው ተንኮል፣ ክፋት መልሶ እኛኑ እንደሚወጋ ግልጽ ነው። ማለት አሁንም ቢሆን ሀሳባቸውን በቢኒ በኩል አድርገው ድጋሜ ሌላ ሴራ እያሴሩ ነው። ድጋሜ እንደሚወድቁ ነው ግን የምነግራችሁ። ምክንያቱም ቢኒ ያጋለጣቸዋል። ቢኒ አሁን የተጨነቀው በእርግጥ ሜርሲ ናት ለዚህ ሁሉ ያበቃችሁ። ምክንያቱም ስሱን ነገር እሱን የሚጎዳውን የተጎዳበትን ነገር ስለምታውቅ አንዲት እህት አለችው። እሷን ካገትሽ ድንገት እቅዳችን ይሳካ ይሆናል በማለት እንግዲህ ለአክስቷ ተናግራለች። አክስቲቱም እህትየውን አስራለች። እህትየው ደግሞ የቢኒ እህት ማለት ናት። በጣም የምታሳዝን ልበ ድካም ያለባት መታከም ፈልጋ ቢኒ ደግሞ ሊያሳክም ትንሽ ብር ነበር የጎደለው። እና እንግዲህ ምረት እያለች ያለችው ምንድን ነው? እኔ አሳክማታለሁ ሙሉ ወጪዋን አድርጌ፣ ስለዚህ እኔ ነኝ ያደረኩት፣ እኔ ደግሞ ያችን ሴት ማለትም ማህደርን ህይወቷን ያጠፋሁት ሀብል ገንዘብ ከፍላይ ነው ብለህ ተናገር። ይህንን ካደረግ እህትህን እኔ አሳክምልሃለሁ ነው እንግዲህ እያለች ያለችው ምረት ማለት ነው። በጣም ነው የምታሳዝን እውነት ለመናገር። እና እንግዲህ ሁለቱ ተመካክረው ተመሳጥረው ስቲል እየቆፈሩ ያሉት ጉድጓድ ለማን መግቢያ ነው? ለሀብል። እዝራ በእርግጠኝነት ማለት ነው ወደፊት ሀብልን እንደሚያፈቅራት ግልጽ ነው። ለአሁኑ ግን በቃ እሷ ስላፈቀረችው ብቻ። በእርግጥ አንዳንድ ጊዜ ሴቶች ቀድመን ስናፈቅር ወንዶች ያለው ነገር በጣም ከባድ ነው። ቢሆንም ግን ደግሞ በጣም የሚገርመው ነገር አቶ እስክንድር ወዷታል። ለልጄ የምትሆኚዋ ሴት አንቺ ነሽ፣ አሁን ደግሞ ወደ አዲሱ ቤት እንሄዳለን ብለዋል። ደስ የሚለው ነገር ደግሞ ማለት ነው እዝራ ከአባቱ ትዕዛዝ ፍንክች አይልም። ስለዚህ የአባቱን ትዕዛዝ ያከብራል። ስለዚህ ያው እንዴትም ሆኖ ማለት ነው
ሀብል ጋር ይቀጥላል እንጂ 80ውን አይቀድም ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ ማለት ነው ውዶችዬ። እናም እስኪ ቀጣይ ምን ሊሆን ይችላል የሚለውን እናንተ ማሰባችሁን አስቀምጡልኝ። እንዲህ ቢሆን እንዲያ ቢሆን የሚለውንም ጻፉልኝ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። ባይ ባይ።